የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ዋና ጉዳዮች የሎሬት ጸጋዬ ገብረመድህን እሳት ወይ አበባ የግጥም መጽሐፍ ከዓመታት በኋላ በድጋሚ ታትሞ ለንባብ ሊበቃ ነው። ዶክተር አለማየሁ ዋሴ ለየት ባለ አጻጻፍ የመጡበት አዲስ መጽሐፋቸው ለንባብ በቃ። መቼቱን በአንድ የፋሲካ ዋዜማ ምሽት ላይ ትኩረቱን ያደረገ ፊልም ለእይታ በቃ። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሁኑ። በዳግም ሲሳይ ዳይሬክት የተደረገው ለፋሲካ ሌሊት ፊልም ባሳለፍነው ማክሰኞ መጋቢት 9 ቀን 2017 ዓ.ም በዓለም ሲኒማ ተመርቆ ለእይታ በቅቷል። እንኳን አደረሰሽ። እንኳን አብሮ አደረሰሽ። የጌታን ትንሣኤ ጭፈራ ቤት ማክበር ግን አይከብድም። ፊልሙ በአንድ ነጠላ የፋሲካ ዋዜማ ምሽት በአዲስ አበባ ጎዳናዎች ፍቅርና ውጣ ውረድ ሲፈራረቁ የሚታዩበት ፊልም እንደሆነ ተነግሯል። በፊልሙ ላይ ቸርነት ፍቃዱና መስከረም አበራ ተውነውበታል። ለፋሲካ ሌሊት በሂስትሪ ፊልም ካምፓኒ ተዘጋጅቶ የቀረበ ሲሆን ከመጋቢት 12 ጀምሮ በተለያዩ ሲኒማ ቤቶች ይታያል ተብሏል። ዶክተር አለማየሁ ዋሴ ለየት ባለ አጻጻፍ የመጡበት አዲስ መጽሐፋቸው ለንባብ በቃ። ፍካሬ የተሰኘ ርዕስ የሰጡትን አዲስ መጽሐፋቸውን ከሰሞኑ ለአንባቢያን አቅርበዋል። መጽሐፉ በ202 ገጾች የተቀነበበ ሲሆን በ320 ብር የጀርባ ዋጋ ለአንባቢያን አቅርበዋል። ዶክተር አለማየሁ ዋሴ ከዚህ ቀደም እምጓ፣ ዙጎራ፣ መርበብትን ጨምሮ 6 መጽሐፍትን ለአንባቢያን አቅርበዋል። የኛው መጽሐፋቸው 7ኛ ሲሆን አልጎሪ የተሰኘውን የሥነ ጽሑፍ ዘውግ የተከተለ በመሆኑ ከዚህ ቀደም ካወጧቸው መጽሐፎች ለየት ያለ እንደሆነም ተነግሮለታል። የሎሬት ጸጋዬ ገብረመድህን እሳት ወይ አበባ የግጥም ስብስብ መጽሐፍ ከዓመታት በኋላ በድጋሚ ታትሞ ነገ ለንባብ ይበቃል። መጽሐፉ በድጋሚ ለንባብ የሚበቃው በሎሬት ጸጋዬ ገብረመድህን የህይወት ታሪክ ላይ የሚያተኩረው ምጥቀት በቅኔ አክናፍ መጽሐፍ ምርቃት ስነስርዓት ላይ ነው። በፋሲል ይትባረክ የተዘጋጀው ምጥቀት በቅኔ አክናፍ የተሰኘው መጽሐፍ ነገ ቅዳሜ መጋቢት 13 ቀን 2017 ዓ.ም ከጠዋቱ 3 ሰዓት ጀምሮ በአዲስ አበባ ዩኒቨርሲቲ ራስ መኮንን አዳራሽ ውስጥ ቤተሰቦች የሙያ አጋሮቻቸው ተማሪዎቻቸው በተገኙበት ይመረቃል። በዕለቱም ከሎሬት ጸጋዬ ገብረመድህን ስራዎች ቅንጭብ ተውኔት፣ ግጥም፣ ሙያዊ ዳሰሳም ይቀርባል ተብሏል። በተመሳሳይም ምጥቀት በቅኔ አክናፍ መጽሐፍ ምርቃት ጎን ለጎንም ከዓመታት በኋላ እሳት ወይ አበባ መጽሐፍም ለንባብ ይበቃል ተብሏል። ተከታታይ የቴሌቪዥን ድራማዎች ላይ ትኩረቱን ያደረገ ሙያዊ ውይይት ነገ ይካሄዳል። የኢትዮጵያ ሳይንስ አካዳሚ የብላቴን ጌታ ህሩይ ወልደስላሴ የሥነ ጥበባት ማዕከል በኢትዮጵያ ተከታታይ የቴሌቪዥን ድራማዎች ስኬትና ፈተና እንዲሁም ተስፋዎች ዙሪያ በቅጥር ግቢ ውስጥ ውይይት አሰናድቷል። ውይይቱን የሲኒማ ባለሙያው ሄኖክ አየለ ይመራዋል። ቤዛ ኃይሉና ሙሴ ጌትነት መወያያ ሐሳቦችን ያጋራሉ ተብሏል። ውይይቱ ነገ ቅዳሜ መጋቢት 13 ቀን 2017 ዓ.ም ከቀኑ 8 ሰዓት ጀምሮ በኢትዮጵያ ሳይንስ አካዳሚ ብላቴን ጌታ ህሩይ ወልደስላሴ አዳራሽ ውስጥ ይካሄዳል። የነገረ መጽሐፍት አዘጋጆችና ታዳሚያን ነገ ከተማ ይፍሩ የሰላም የእድገትና የፓን አፍሪካኒዝም አቀንቃኝ በተሰኘ መጽሐፍ ላይ ውይይት ያካሂዳሉ። በዛጎል የመጽሐፍ ባንክ የሚዘጋጀው ነገረ መጽሐፍት የመጽሐፍት ውይይት ነገ ቅዳሜ መጋቢት 13 ቀን 2017 ዓ.ም ከቀኑ 8 ሰዓት ጀምሮ ሚኒሊክ ሆስፒታል አካባቢ በሚገኘው ኤፍኤስኤስ አዳራሽ ውስጥ ይካሄዳል። በዚህ ሳምንት የተመረጠው መጽሐፍ ከተማ ይፍሩ የሰላም የእድገትና የፓን አፍሪካኒዝም አቀንቃኝ የተሰኘ መጽሐፍ ሲሆን በክብር እንግድነት ልጃቸው መኮንን ከተማ ይፍሩ ይገኛሉ ተብሏል። የፕሮግራሙ አዘጋጅና አቅራቢ ደራሲ እንዳለጌታ ከበደ ነው። ገማሊያ ፊልም የፊታችን ሰኞ ለእይታ ይበቃል። በኪማ ፊልም ተሰርቶ በጸጋ መልቲሚዲያ የቀረበው ገማሊያ ፊልም የፊታችን ሰኞ በልዩ ዝግጅት ይመረቃል። የፊልሙ ዳይሬክተር የባለክራር ፊልም ደራሲና ዳይሬክተር የሆነው ሳሙኤል የባዩሽ ልጅ ሲሆን በድርሰት ኤፍሬም ሃጎስ ተሳትፏል። 1 ሰዓት ከ50 ደቂቃ ርዝመት ያለው ፊልሙ በጸጋ መልቲሚዲያ ጸጋ ባተ ፕሮዲስ ተደርጓል። በትወና ሰለሞን ቦጋለ፣ አዜብ ወንደሰን እንዲሁም ቃል ኪዳን ዳንኤልና ሌሎችም ተሳትፈውበታል። መጋቢት 15 ጥሪ የተደረገላቸው እንግዶችና ታዋቂ ኪነጥበብ ባለሙያዎች በተገኙበት በዓለም ሲኒማ የሚመረቅ ሲሆን መጋቢት 19፣ 20 እና 21 እንዲሁም መጋቢት 26፣ 27 እና
2028 በሁሉም ሲኒማ ቤቶች እንዲሁም በአሜሪካን ሀገር ይመረቃል ተብሏል። ለቀረጻ 1 ዓመት ከ6 ወር የወሰደ ሲሆን 2.3 ሚሊዮን ብር በላይ ወጪ እንደወጣበትም ተነግሯል። የተወደዳችሁ ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን።